እኔ አላውቃትም ሰውዬ። አትካዲ የተዛባክ ሌላ ጊዜ በቃ ምን አይነቱ ነው? በቤቴ ደግሞ ቤት ተሳስተሽ ነው ትላለህ። ይሄ አንቺ ቤት ነው። ቢን ብቻ አይከብድም። እንግዲህ እንደምታየው ብቻዬን ነው የምኖረው። ማንም አብሮኝ የሚኖር የለም። ያው እንግዲህ ወደፊት እናስባለን። የማግጣል ነው የሚባለው ሴት መሰለኝ አይንከባከበኝም። ዛሬ ደግሞ እማዬ አጠገቤ ራሱ ሆኖ ፍቅ ብለኛለች። እናቲ አንቺ ትሽኝ ነበር እኮ ባላገባስ። ውይ ግን አደራ እንዳታገባሽ፣ ትቃጠላለህ። እንዳታገባሽ። ሌላ የምትጠይቀኝ ጥያቄ የለም? ምን ነው ማለት? ለምን ደነገጥክ? አቶ ተሰማ ስል ምን ያስደነግጣል? በቃ ስለ ህይወት አይደለ ልጠይቅ የመጣው እኮ። ታዲያ ለምን ስለሱ አትጠይቀኝም እኮ? ማለት አቶ ተሰማ ጋር የሚገናኝ ነገር አለ? ለምን ትደነግ? አታያትም እንዴ? እንዳለች አድርጋ እኮ ነው የምታወራው። እናቷ እኮ ሞታለች። አልሞተችም። አትሞትም። እማዬ አልሞተችም። ምንድነው ያረካችን ግለሰብ? ምን ስለሆነ? ለምን በቃ ስለ ሀብቱ ነው አይደለ የተነጋገርነው? ሌላ ምን የምትፈልገው ነገር አለ? ሌላ ቆይ የምትፈራው ነገር አለ? የምጠይቅን ያንዳንዱ ጥያቄዎች መልስልኝ። ነው ሀብቱን በህገወጥ መንገድ ነው ያመጣኸው? ምን ማለት ነው በህገወጥ ማለት? በቃ እስካሁን በትዕግስት አናግሬያለሁ። ጀመር ልንገርህ፣ እኔ እዚህ ቤት የመጣሁት አቶ መላኩን ፍለጋ ነው። ማን ነው አቶ መላኩ? ምን ፈልገህ ነው? ቆይ አንተ ሰውዬ ለምንድን ነው የማትሆኝ? ሚስትህ ማለት ትላለህ እንዴ? ሲያስጠላ። ሴት ያምሻል እንዴ? የምን ሚስት ነው? የምን ባለው? እዚህ ቤት ብቻዬን ነው የምኖረው። አላገባህም ብለሃል አይደል? አላገባሁም እኮ አልኩህ። አላውቃትም። አትያትም እንዴ? ሰክራለች እኮ። ይዋሻል። እኔ ምንክ ነበርኩ። እናቴ እኮ ነች። እናቴ እኮ አልሞተችም አለች። ሰውዬ ምንድን ነው የምትሰራው? እሱ ማን ነው? ባል ይመስላል። ባል ነው ብዬ ነገር ነው። አይ ስለ ባለሀብቱ እኮ ነው። ማለት ባለሀብቱ የሚጠቅም ከሆነ ምክንያቱም እንደ አርያም መጥቀሳችን አይቀርም። ምክንያቱም አንተን ከታች አንስቶ እዚህ ደረጃ ያደረሰ ግለሰብ መቼም ስሙ ቢነሳ የሚያስከፋ ነገር ያለው አይመስለኝም። ምክንያቱም ነው ተጣልታችኋል ከሰውየው ጋር። ሰውየው ቆይ ስለምንድን ነው ልጠይቀኝ የመጣው? እኮ የራሴ ነው። እሺ ካገባሁ በኋላ በጣም ተቀየራል። ስታመጣ ጸጥ ስላልኩ ነው። የራሱ ጉዳይ። እቃ ካገኘ ምንም አይደለም። ግን ይህ የእናቴ ነው። ዋ በእናቴ ንብረት ብሩክ። ዋ ጣራቶች አድርጌያለሁ በአንተ ዙሪያ። ሲሰፈርም የተወሰኑ ነገሮችን ጠይቅ ነበርና ይሄ ባለሀብት ያልከኝ ግለሰብ ማን ነው ስሙ? እሱ አስፈላጊ ነው እንዴ? ማለት ጀስት ያው ምናልባት ሌሎች ሰዎችም የሚረዳ ከሆነ ሌሎች ሰዎች የሚጠቅም ከሆነ ሺህ ጊዜ ብትሰክር ሺህ ጊዜ ብትታመም እንዴት ስም ልጠራ ቻለች? እኔ ብቻ ነኝ እንዴ ብሩክ ያለሁት? ኧረ ሰውዬ ምን ሆነ ነው አንተ? ለመሸምጣት እየሞከርክ ነው? ልኝ በቃ አልፈልግም። በቃ ካሜራውን አቁሙ። ምንድን ነው? አንተ ሂዱ በቃ አቁሙልኝ። ወዴት ነው የምሄደው? ሰላም የተከበራችሁና የተወደዳችሁ ውድ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉ ሙሉ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ይህ ስለኛ ኑሮ ነው። እኔ ደግሞ የፕሮግራሙ አዘጋጅና አቅራቢ ግሩማ እያለሁ ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን ተመልሼ መጥቻለሁ። የሳምሪን ነገር አየን፣ የትዕግስትን ነገር አየን። በባለፈው ቪዲዮቻችን ብዙ ነገር እንደተማርና ብዙ ነገር እንዳየን እንግዲህ ግልጽ ነው እና በአብዛኞቻችሁን ኮሜንት ላይ እንግዲህ ስለ ሳምሪ ሁኔታ እየጠየቃችሁ ነበረ። በስልክም እየደወላችሁ ሳምሪ እንዴት ናት፣ የሳምሪስ ሁኔታ እንዴት ናት የሚለውን ነገር እየጠየቃችሁ ነበር። ሳምሪ አሁን ላይ ያው ሙሉ ለሙሉ ጤነኛም ነች ለማለት ይቸግራል። ምክንያቱም አሁን ላይ ገና ሕክምናዋን የተከታተለች ነው። ሙሉ የጤናዋን መረጃ መጨረሻ ላይ የምናሳውቅ ነው የሚሆነው። ደህና ስትሆንና ሙሉ ጤነኛ ሆና ወደ ቤት በምትመለስበት ሰዓት ነው እንግዲህ ሙሉ ጤነኛ ናት ለማለት የምንወደው። ምክንያቱም አሁን ላይ ጤነኛ ነችም ታማለችም ለማለት ያው እርግጠኛ የሆነበት ሰዓት አይደለም። ሕክምና የተከታተለች ትገኛለች። በዛ ላይም ጸበል ቦታም እየወሰዳት ነው የምንገኘው። እንግዲህ በባለፈው ያቆምነው መላኩን ፍለጋ ላይ ነበርና አሁን መላኩን እናገኝበት መንገድ ተባሉ። አንድ ሹፌሩ አለ፣ የመላኩ ሹፌርና እሱ ሊሄዳችሁ ታገኛላችሁ ተብለን፣ ስለዚህ እስኪ እሱ ወዳለበት እንሂድ። ተከታተሉ።
እንግዲህ ውድ ተመልካቾቻችን መግቢያችን ላይ ለመናገር እንደሞከር ነው የምንገኘው አንድ ግለሰብ ቤት ነው። ብሩክ ይባላል። ብዙ ነገሮችን ከሱ የምንማራቸው ነገሮች ይኖራሉ። ያው ሰፈር በምናጠያየቅበት ሰዓት ስለሱ ብዙ መረጃዎች ነግረውናል። ከትንሽ ተነስቶ ትልቅ እንደሆነ ባንዴ ከድህነት ወደ ሀብት ማማ ባንዴ የተሸጋገረ ብዙ ነገሮች ተነግረውናል። እስኪ የሀብት ምንጭ ምንድን ነው፣ እንዴት ወደዚህ ደረጃ ሊደርስ ቻለ የሚለውን ነገር ለእናንተ ለማስተማር ነው ይዘነው የመጣ ነው። እንግዲህ እስኪ ከሱ የምንሰማቸው ነገሮች ይኖራሉ። እንደምትማሩበትን ተስፋ እናደርጋለን። እንደ ሁልጊዜያችሁ ሁሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ያላችሁን ሀሳብ አስተያየቶች ጻፉልን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ሆኖላችሁ። እሺ፣ እንዴት ነህ? ያው እንግዲህ መጀመሪያ ፈቃደኝነትን ሰጥተን ካሜራ ይዘን ስለአንተ ኢንተርቪው ለማድረግ ስለፈቀድክልን እናመሰግናለን። በእኔም በተመልካቾቻችንም ስም እስኪ ራስንም በደንብ አስተዋውቅ። ያሁን ስምህን ተናግሬያለሁ ቀድሜና ራስን አስተዋውቅ። የነበርክበትን ህይወት በአንዴ ወደ ሀብት ማማ እንዴት እንደወጣ እስኪ ስለ አንተ ህይወት የተወሰነ ነገር አጫውተን። ያው ስሜን አንተ እንደገለጽከው ነው። ወደዚህ ወደ ሀብት ማማ ስመጣ መጀመሪያ ላይ በጣም ችግረኛ ነበርኩኝ። ምንም ብር አልነበረኝም። እምበላው ሁላ ያልነበረኝ ሰው ነበርኩኝ። መንገድ ላይ መኪኖችን በማጠብ በባሊ ሶፍት ምናምን እንደዚህ አይነት ነገሮችን ይዞ ነበር የምሰራው። ከዛ የሆነ ጊዜ መኪና በማጥብበት ሰዓት የሆነ ሰውዬ መጥቶ የሆነ ስራ ላይ እንደሚያሳትፈኝና ከዚህ ችግር እንደምወጣ ነገረኝ። ተስማማው። ሄድን ከሱ ጋር። ከዛ ብዙ ስራዎችን አሰራኝ። ከዛ ነው ቀስ እያልኩኝ ሀብቶችን እያፈራው እኔም በሱ ሙያ ዘርፍ የተለያዩ ስራዎችን እየሰራው ወደዚህ ሀብት የመጣሁት። እንደምታየው ይሄ ቤት የኔ ነው። እስካሁን ትዳር አልያዝኩም። እንግዲህ ወደፊት እናስባለን እና በዚህ መልኩ ነው ወደዚህ ሀብት የመጣ ነው። ማለት ምን አይነት ስራዎችን ያሰራ ማለት እንደተነገረኝ ከሆነ በጣም በአጭር ጊዜ ውስጥ ነው፣ እንደውም አመት ባልሞላ ጊዜ ውስጥ ነው ምንም ያልነበረው ግለሰብ በአንዴ ወደ ሀብት ማማ የወጣው ያሉት እና ምን አይነት ስራ ነው? ምክንያቱም ለእኔም ሊጠቅመኝ ይችላል፣ እዚህም የሚከታተሉን ተመልካቾች አሉና ለእነሱም ትምህርት ስለሚሆን ያ ግለሰብ ምን አይነት ስራዎችን ነው ሲያሰራ የነበረው? ያው ሰውየው መኪኖችን አስመጭና ላኪ ነበረ እና በማጥብበት ሰዓት የሚያስመጣቸው መኪኖች ብዛት ስለነበራቸው የሚቀመጡበት ቦታ ደግሞ አቧራ ምናምን ስላለ ያው እነዛን በማጽዳት ነበር የጀመርኩት። ከዛ ቀስ እያልኩ ብር ማጠራቀም ጀመርኩኝ። ከዛ በኋላ እኔም የራሴን የሆነ ነገር ከፈትኩኝ። ከዛ በዛ ማለት ምን ያህል ብር ብታጠራቅም ነው መኪና መሸጫ ነው የከፈትከው አንተም ወይስ? አይ መሸጫ ሳይሆን መለዋወጫ ቤቶችን ነው የከፈትኩት። የመኪና ዘይት፣ እቃ መለዋወጫዎች ቤቶችን ከፈትኩኝ። ከዛ በኋላ በዛ ከፍ እያልኩኝ ብራንቾችን እያሰፋሁኝ ሄድኩኝ። ማለት በጣም ገበያ ነበረው ማለት ነው። የምትሰራበት አካባቢ ነው በጣም ይሄድል ነበር እቃዎች? አሪፍ ገበያ ነበረው። ስለዚህ በአንዴ ምንም ያልነበረው ግለሰብ በአንዴ ወደ ሀብት ማማ የወጣበት ምክንያት የመኪና መለዋወጫ እቃዎችን በመሸጥ ነው ማለት ነው። ማለት አሁን እዚህ ሰፈር ላይ እንግዲህ የተወሰኑ መረጃዎችን በምንሰበስብበት ሰዓት ላይ በፊት የነበርክበት ሰፈር የነበሩ ግለሰቦች ነበሩና እነዛ ግለሰቦች ያውቁሃል። አንተን በጣም ችግረኛ የነበረ ግለሰብ ነው። አንዳንዴ ነው የቤት ኪራይ ራሱ 2 ወር 3 ወር እያሳለፈ ነበር የሚሰጠው። በቃ በጣም ከመቸገሩ የተነሳ እንደውም ጥሩ አከራይ ስለነበረው ብዙ ጊዜ ይታገሰው ነበር። ከዛ በኋላ ግን ባልጠበቅነው መንገድ ያን ሰፈር ለቆ ወጣ። ከዛ ጠፋ፣ እንደ ይሄ ልጅ ሞተ ወይ ምን ሆኖ ነው ምናምን ብሎ የሚያስቡ ሰዎች ነበሩ። ከዛ በኋላ ግን እነሱም እንዳጋጣሚ ያ ሰፈር ፈርሶ ወደዚህ ሰፈር በሚመጡበት ሰዓት ላይ አገኙ እና ሲያገኙ ጭራሽ ያልተገናኘ ሰው ሆነባቸው። እዛ የነበረው እንደዛ ችግር ላይ የነበረ ልጅ፣ ችግር ላይ የነበረ ግለሰብ በአንድ ዚህ መተህ ደግሞ ይሄን የመሰለ ፎቅ፣ ይሄን የመሰለ መኖሪያ ቤት ውስጥ ስትኖር ማለት የሆነ ነገር ተሰምቷቸው ነው ለእኛም እንግዲህ ለእኛ ለሚዲያችን መጥተው የነገሩን። እስኪ ምንድን ነው እንደዚህ ወደ ሀብት የወጣበትን ምክንያት ብሎ የነገሩና እስኪ ወደ ኋላ ልመልስህና ማለት ወደ ችግር ውስጥ እንዴት ልገባ ቻልክ? ቤተሰብ አልነበረህም? እስኪ ወደ ኋላ የተወሰነ ነገር ንገረኝ። ያው በጊዜው ችግር ውስጥ የነበርኩበት ጊዜ ከክፍለ ሀገር ስመጣ ልጅ ነበርኩኝ እና አላውቅም። እዚህ አዲስ አበባ ስመጣ
ምንም ዘመድ አልነበረኝም። በቃ እዚያ መጡኝ። ከአጎቴ ጋር ነበር የምኖረው። ከዚ የሆነ ሰዓት አጎቴ ጥሎኝ ሄደ። እኔ ጎዳና ላይ ወደኩ። ከዛ ነው የተነሳሁት። በዛ ነው ድህነት እያጠቃኝ ነበረው። ከዛ ከፍ እያልኩኝ ስመጣ እንዳልኩ መኪኖችን ማጠብ፣ ሶፍት ማስቲኮችን መሸጥ ነበር የምሰራው እና በቂ ገንዘብ ስላልነበረው ያው የቤት ኪራይም ለመክፈል በጣም አዳካች ነበር። በዛ ምክንያት ነው ማለት ከክፍለ ሀገር ለምንድን ነው ወደ አዲስ አበባ የመጣው? ያው ከዛ ወደዚህ የመጣሁበት ምክንያት እዚህ ሰርቼ ለመለወጥ ነበር። ግን እንዳጋጣሚ ሆኖ አልተሳካም። ግን ያም ሆነ አላስቆመኝም። በዛም በዚህም ብዬ ራሴን አውጥቻለሁ። ማለት አሁን ብዙ የምንሰማቸው ነገሮች አሉ። ከክፍለ ሀገር ብዙ ሰዎች ወደ አዲስ አበባ ወደ ከተማ ይመጣሉ። እዚህ ሀብት በጣም ብዙ ያለ ስራም ባይሰሩ እንኳን ሀብት እንደሚያገኙ የሚመስላቸው ግለሰቦች አሉ። ህጻናቶችም ስለሆንኩ ልጅም በሚሆኑበት ሳለ ያው ብር የሚገኝበትን መንገድ ብዙ አያውቁትም። ጀስት ብር ማግኘት ብቻ እና እዚህ ከተማ ላይ የሚወራውም ነገር በቃ ብር ይታፈሳል እኮ በጣም ብዙ ብር አለ ምናምን የሚባል ነገር ነበር በፊት ላይ። አሁን ላይ እንኳን አላውቅም፣ ያው የተወሰነ ኢንፎርሜሽኑም ስለሚኖርና አንተም እንደዚህ አጋጥሞሃል? እንደዚህ አይነት ነገሮችን ሰምተን ወደዚህ የመጣህ ነበር? በቀላሉ ሰርቼ መለወጥ እንደምችለው ተነግሮኝ የመጣሁት። ግን ስመጣ በአጎቴ ምክንያት አጉል ሆኖብኝ ነበረ። ግን ያም አላስቆመኝም። ማለት ልክ እንደተባለው እኔ በአቋራጭ መንገድ እነዚህም በመስራቶች ያንን ባለሀብት በማግኘቴ ወደዚህ ሀብት መጥቻለሁ። ማለት አሁን በአቋራጭ መንገድ ሲባል ያው ሁላችንም አይምሯችን ላይ ያለው ነገር ይሄ ህገወጥ ስራዎችን በመስራት ወይ በማጭበርበር ወይ ሙስና በማድረግ መጥፎ መጥፎ ነገሮችን በመስራት ነው ሰው አይምሮ ላይ ሊሰል ይችላል። አሁን በአቋራጭ ስትለኝ አይምሮ ላይ ሊመጣው የሚችል ይሄ ሰው አጭበርብሮ ወይም ደግሞ ያለውን ንብረት ሀብቱን ወይ የሆነ ነገሮችን ተጠቅሞ ወንጀል ሰርቶ ምናምን የሚለው ነገር ነው አይምሮ ላይ የሚመጣው። እና ይህ በአቋራጭ ስትል ማለት የምትሰራው ስራ ንጹህ ነበረ ማለት ነው ወይስ? እንዴ አዎ ንጹህ ነው እንጂ ምንም መቼም ሱቆችን መክፈት ከህገወጥ ጋር ሊያገናኛቸው አይችልም። ያው እንደነገርኩ ነው ከታችን የተነሳሁት መኪኖችን በማጠብ ብያለሁ። ከዛ ነው እንጂ የተነሳሁት። በአቋራጭ ያልኩበት ምክንያት በዛ አጋጣሚ ያንን ባለሀብት በማግኘቴ ብቻ ብዙ ጊዜ እንዳይፈጅብኝ አድርጎኛል ለማለት። ማለት ጥሩ ነበር የሚከፍለኝ ያ ባለሀብት? ጥሩ ነበር የሚከፍለኝ። ማለት ከምትሰራው በላይ ነው የሚከፍለኝ? ያው ብዛት መኪኖቹ ብዛት ስላላቸው ከዛ የተነሳ ጠቀም ያለ ገንዘብ ነበረው። ማለት እንግዲህ እንደነገር ከክፍለ ሀገር ነው የመጣኸው፣ በልጅነትን የመጣኸው። ይህን ነገር ሀሳቡ እንዴት ሊመጣ አልቻለ? የመኪና መለዋወጫዎችን ለመክፈት ማለት መጀመሪያም እውቀቱ ነበረ ስለ መኪና ስለ እቃዎች ምናምን እንዴት ነው? ማለት መጀመሪያ መኪና ምናምን ነው የማጥበው። ምንም ማውቀው ነገር አልነበረም። ብቻ በዛ ሰዓት ስራ መስራት ስለነበረብኝ ያው ብዙ ጊዜ ክረምት ላይ ነው ስራ ያለው እና እንደ አጋጣሚ የሆነ ሰው አማከረኝ። ለምን የራስን ሱቅ አከፍትም አይነት ነገር። ከዛ እኔም እሱን ሀሳብ ተቀብዬ የመኪኖች ትንሽ ግንዛቤው ስለነበረኝ ከመኪና ጋርም ስለነበር ውሎዬ የመኪኖች መለዋወጫ ወይም ዘይት መሸጫ ለመክፈት አሰብኩኝና ከዛ በኋላ አሳካሁት። ስለዚህ ያው ይህንን ነገር በምታመጣበት ሰዓት ከሰዎችም የተወሰነ ምክር ወስደሃል ማለት ነው? ኦኬ። እስኪ ማለት ብቻህን ነው የምትኖረው እዚህ ቤት ውስጥ? እንግዲህ ይህን የሚያክል ሰፊ ግቢ ብቻ አይከብድም? እንግዲህ እንደምታየው ብቻዬን ነው የምኖረው። ማንም አብሮኝ የሚኖር የለም። ያው እንግዲህ ወደፊት እናስባለን። ማለት ትዳር ምናምንም የለም? ምንም ትዳር የለም። ብቻዬን ነው የምኖረው። እንግዲህ ያው እንዳልኩ የተወሰኑ ማጣራቶች አድርጌያለሁ በአንተ ዙሪያ። ሰፈርም የተወሰኑ ነገሮችን ጠይቅ ነበርና ይሄ ባለሀብት ያልከኝ ግለሰብ ማን ነው ስሙ? እሱ አስፈላጊ ነው እንዴ? ማለት ጀስት ያው ምናልባት ሌሎች ሰዎች የሚረዳ ከሆነ ሌሎች ሰዎች የሚጠቅም ከሆነ በዛ ላይ ደግሞ እስኪ የተወሰኑ ስሞች እኔ ጋር ስላሉ የተወሰኑ ማለት የማውቃቸው እንደዚህ ባለሀብት የሆኑ ግለሰቦች እንዲህ ሰውን በመርዳት ብዙ ጊዜያቸውን የሚያሳልፉ ግለሰቦች አሉ። ከዚህ በፊት የነበሩትም እንግዲህ ከእኔ ጋር ሲመጡ የነበሩ እንደዚህ እንዳንተ አይነት ታሪክ ያላቸው
ብዙ ስሞችን ነግረውኛል። እንትና የሚባል ሰውዬ እንደዚህ ረድቶኛል ምናምን እና ምናልባት ከእነሱ ታሪክ ጋር የሚገናኝ ከሆነ ብዬ ነው። አይመስለኝም። አቶ ተሰማ ይባላል። እንዴት አወቀው? አቶ ተሰማ ነው። ሌላ የምትጠይቀኝ ጥያቄ የለም? ምን ነው ማለት? ለምን ደነገጥክ? አቶ ተሰማ ስል ምን ያስደነግጣል? ስለ ህይወት አይደለ ልጠይቀኝ የመጣው እኮ። ታዲያ ለምን ስለሱ አትጠይቀኝም እኮ? ማለት አቶ ተሰማ ጋር የሚገናኝ ነገር አለ። ለምን ትደነግጣለህ እንዴ? መጀመሪያ በሰላም ነው እያወራን የነበረው። ለምንድን ነው የምትደነግጠው? አይ ምንም መደንገጥ የለም፣ ግን ስለሱ አስፈላጊ አይመስለኝም። አይ ስለ ባለሀብቱ እኮ ነው። ማለት ባለሀብቱ የሚጠቅም ከሆነ ምክንያቱም እንደ አርያም መጥቀሳችን አይቀርም። ምክንያቱም አንተን ከታች አንስቶ እዚህ ደረጃ ያደረሰ ግለሰብ መቼም ስሙ ቢነሳ የሚያስከፋ ነገር ያለው አይመስለኝም። ምክንያቱም ነው ተጣልታችኋል ከሰውየው ጋር። ሰውየው ቆይ ስለምንድን ነው ልጠይቀኝ የመጣው? አቶ ተሰማ ነው ግን ሹፌሩ እንትኑ ባለሀብቱ። ስለ እሱ ምን አገባ? ስለ እሱ ምን ያደርግልሃል? ስለ እኔ ስኬታ እንዴ ልጠይቀኝ የመጣው? እኮ ስለ አንተ ስኬት ነው። ግን የአንተ ስኬት የወጣህበት መንገድ ደግሞ መሰላልህ ይሄ ባለሀብት የተባለው ግለሰብ ነው አይደለ? የባለሀብቱ ስም ደግሞ እንዳልኩ ሌሎች ከዚህ በፊትም እንዳንተ አይነት ታሪክ ያላቸው ግለሰቦች አግኝተናል በጣም ብዙ እና እነሱ ምናልባት አንተን ከረዳህ ግለሰብ ጋር ግንኙነት ካላቸው ያን ሰውዬ እዚህ ጋር እኛም ሄደን ኢንተርቪው ማድረግ አለብን። ምክንያቱም የዚህ ሁሉ ሰው መነሻ የዚህ ሁሉ ሀብት መነሻ ከሆነ ለሀገርም ይጠቅማል። ይህ ነው ፊቱን እያሳየን ነው ራሱ ህብረተሰብ እያየው ማመስገን የምንፈልገው ለዛ ብለን ነው እንጂ ይህን ያህል ይህ ስም አስደነጋጭ መሆን ያለበት አይመስለኝም እኮ። በቃ ስለ ሰውየው ካወቅ ራሱን ሰውየውን መጠየቅ ነው። እኔ ስለ ራሴ ህይወት ነው የነገርኩ አይደለ? ስለዚህ ሰውየውን የምታውቀው ከሆነ ሰውየውን ሄደው መጠየቅ ነው እንጂ አንተን የረዳህን ባለሀብት ማን ያላውቀውም እኮ አንተ ነህ የምታውቀው አይደል? የረዳህን ሰውዬ እኮ አንተ ነህ የምታውቀው የምችለው። ስሙን እኮ ጠቀስክልኝ እኮ አቶ ተሰማ ነው። አሁን የሰውየው ማንነት ምን ያደርግልሃል? እሺ አቶ መላኩስ የሚባል ግለሰብ ታውቃለህ? ሰውዬ ስለ እኔ ህይወት ታሪክ ልጠይቀኝ ከመጣ ስለ እኔ ብቻ አውራ እኮ። አይ ምናልባት እነዚህን ሰዎች የምታውቃቸው ከሆነ ብዬ ነው። አቶ ተሰማ ጋር የምትሰራ ከሆነ አቶ መላኩስ የሚባል ግለሰብ ታውቃለህ? አላውቀውም። እርግጠኛ ነህ? አዎ። ማለት አቶ ተሰማን አውቄዋለሁ እያልከኝ ነው እና አቶ መላኩን ደግሞ ታውቃለህ? አቶ ተሰማን የምታውቅ ከሆነ አላውቃቸውም እኮ አልኩ። እርግጠኛ ነህ? አዎ አላውቃቸውም። እሺ ተረጋጋ። ማለት በሰላም ነው መጀመሪያ እየጠየቅኩ የነበረው። እነዚህን ስሞች ታነሳብህ ለምንድነው እንደዚህ አይነት የድንጋጤ ስሜቶች የምታመጣው? ስለ እኔ ህይወት አይደለ? ስለ እኔ ስኬት ልናወራ ነው የመጣው አይደለ? እስኮ ስለ እኔ ልናወራ እስከሆነ ድረስ ስለ እኔ ብቻ ጠይቀኝ። ሌላ ውስጥ ምን አስገባ? አይደለም እኮ ይኸውልህ፣ ምን አለ መሰለህ፣ ስለ አንተ ህይወት በምጠይቅበት ሰዓት ነገርከኝ እኮ እራስህ አይደለ? አንድ ባለ ሀብት ነው ከታች አንስቶ ላይ ያደረሰኝ አልከኝ። በቃ ከታች አንስቶ ላይ ያደረሰኝ አለቀ። በቃ ስኬቴ እንደዚህ አለቀ። በቃ ሌላ የምትፈልገው ነገር አለ እኮ? ያ ባለ ሀብት ማን ነው? ስለ ባለ ሀብት እኮ ማወቅ ፈልጌ ነው እኔ። አላቆም እኮ አልኩ። ምን ያደርግልሃል? ባለ ሀብቱን አታውቀውም? በመንፈስ መጥቶ ነው እንዲህ እንትን ያደረገ የረዳ ሰውዬ። በቃ አልፈልግም አልኩ እኮ። አላቃቸውም አልኩ እኮ። እሺ ስሞች ማን ነው የሚባለው ግለሰቡ የረዳ ባለ ሀብት? ሰውዬ አትሆኝም እንዴ? በቃ ምን ያደርግልሃል እኮ? ባለ ሀብቱን ማወቅ አለብኛ ወንድም። ይኸውልህ ብሩክ፣ ምን አለ መሰለህ፣ አንተን የረዳህ ግለሰብ መመስገን አለበት። ምክንያቱም እንዴ ለአንተ እኮ ነው ጥቅሙ አይደል እንዴ? አንተ ምናልባት የሆነ ነገር አላረክለት ይሆናል፣ ያ ሰውዬ የማይፈልግ ነገር ይሆናል። ነገር ግን እዚህ ጋር ለማህበረሰቡ ይሄ ግለሰብ ብዙ ሰዎችን ይረዳል፣ ብዙ ሰዎችን ጠቅሟል ብለን እዚህ ጋር ክፍት እናደርግና እንዲታይ እናደርጋለን። ማለት አንተም እንደ ምስጋና ነው። ገባህ አይደል? ጥሩ ነገር ያደረገልህን ግለሰብ ማመስገን አለብህ። ለዛ ብለን እኮ ነው እንጂ ምንም አይነት መጥፎ ነገር አስበን ወይ ምናምን አንተ ጋር የሚያጋጭ ነው። ከባለ ሀብቱ ጋር ቅራኔ ተፈጥሯል። ትገናኛላችሁ ከሰውየው ጋር? ከየትኛው ሰውዬ ጋር? የረዳኝ ካልከው ግለሰብ ጋር። አይ በፊት ነበር የምንገናኘው። አሁን ላትገናኙ? አንገናኙም። ምንድነው ምክንያቱም አትገናኙበት? ሰውዬ ከዚህ በላይ ማውራት አልችልም። በቃ ስለ እኔ ስኬት ልናወራ መስሎኝ የመጣ ነው እኮ። ገባኝ እኮ። ግን ስለአንተ ህይወት፣ ስለ ስኬትህን ብቻ ሳይሆን ስለአንተ ህይወት ማወቅ ፈልጋለሁ። ገባ? አሁን ታች ላይ የነበርክ ግለሰብ ወደ ላይ ወጣ። ከዛ በኋላ ባለ ሀብቱ የተነሳ ብዙ ነገሮች አገኘ፣ ብዙ ነገሮች ረዳ፣ ብዙ ነገሮች ጠቀመ። አሁን ያለበት ሁኔታ ላይ ገብታል እና አሁን ላይ እስኪ ስለ አንተም እኮ ማንነት በዛው ማወቅ ስለሚጠቅመኝ ነው። ምክንያቱም ባለ ሀብቱን አሁን የማታወራው ከሆነ ኦልሬዲ መጀመሪያ የሆነ ነገር እስክታገኝ ድረስ ነው ትተው የመጣው። ስለዚህ ከሆነ ነገር ካገኘ በኋላ ሀብት ላይ ከወጣ በኋላ እንደዛ ጥሩ ነገር ያደረግልን ግለሰብ አታወራውም፣ አታገኘውም ለማለት ነው። አንተ ምን ፈልገህ ነው የመጣው?
እንዴው ተረጋጋ ብሩክ። በቃ ማለት አንተን ልጠይቅህ ነው የመጣሁት አይደል? እዚህ ኢንተርቪው ላደርግልህ እዚህ ፍቃደኛ ሆነ ነው የመጣሁት አይደል? ፍቃደኛ ስትሆን ደግሞ እያንዳንዱ ነገር ትነግረኛለህ። እና ታዲያ ስለ ሀብቴ እንጂ ልጠይቅኝ የመጣሁት ስለ ማንነቴ ነው እንዴ? እኮ ስለ ሀብት በመጠየቅ ሰዓት ስለ ማንነትም ማወቅ አለብን። ምክንያቱም እዚህ ጋር የሚመለከት ተመልካች በሙሉ ስለ አንተ ሀብት ማወቅ አለበት። ምን ስለሆነ ለምን በቃ ስለ ሀብቱ ነው አይደለ የተነጋገርነው? ሌላ ምን የምትፈልገው ነገር አለ? ሌላ ቆይ የምትፈራው ነገር አለ? ምንድነው የምፈራው ነገር ምንድነው? በቃ ካሜራውን አትፈልኝ እንደውም ምንድነው? ወጣልኝ በቃ ተረጋጋ። ተረጋግተህ ቁጭ በል። ምንድነው የምረጋጋው? በቃ ተረጋግተህ ቁጭ በል። እኔ የምጠይቅን እያንዳንዱ ጥያቄዎች መልስልኝ። ከዛ በኋላ እወጣለሁ። በቃ ምንም እኮ አልፈልግም። ካንተ የምፈልገው ነገር የለም። ግን ተረጋጋና ቁጭ ብለህ የምጠይቅን እያንዳንዱ ጥያቄዎች መልስልኝ። ነው ሀብቱን በህገወጥ መንገድ ነው ያመጣኸው? ምን ማለት ነው በህገወጥ ማለት በህጋዊ መንገድ አይደለም ያመጣው? ይሄን ምን ማለት ነው በህጋዊ ማለት? ታዲያ ስለ ባለሀብት ውስጥ በቃ ነገርኩህ እኮ። ምን ሆነህ ነው ብሩክ? ተረጋጋ እንጂ ለምንድን ነው እንደዚህ እየጮክ ያለው? እየጠየቀኝ ነገር ያለው ግን ታውቃል እኮ እየጠየቅኩህ ያለሁት እኮ የሀብትን ምንጭ ለማወቅ ነው። በቃ ምክንያቱም ከዛ ተነስተህ ወደ ላይ የወጣኸው እንዴት ነው? በቃ ነገርኩህ እኮ እንዴ። ቆይ እነዚህ ስሞች ከአንተ ጋር የሚገናኙ ነገር አለ? ስለ ስሙ ምን አገባ? እንደውም በቃ ውጣልኝ። ምን አልፈልግም። ተረጋጋ። አልወጣም። ምን ይኸውልህ ተረጋጋ። ምን ማለት ነው? አልወጣም ማለት እያንዳንዱ መረጃዎች ትነግረኛለህ። ከዛ በኋላ እወጣለሁ። በቃ የምፈልጋቸውን እያንዳንዱ መረጃዎች ንገረኝ። እንዴ እዚህ ጋር የሚከታተል ማህበረሰብ አለ። እኔም ስራ ትቼ የመጣሁት ስለ አንተ ህይወት ለማጣራት ነው። ለምንድን ነው የምነግርህ? ነገርኩህ እኮ የምፈልገውን ነገር አይደለ? የምፈልገው ይኸውልህ እነዚህን ስሞች ታነሳብህ ለምንድን ነው እንዴ? ቆይ አልገባኝም። አቶ ተሰማ ምናምን የአቶ መላኩ ውስጥ ለምንድን ነው እንደ ባንዴ አላቃቸውም አልኩህ። በቃ ምንድን ነው ሰውዬ የምፈልገው ከዚህ በላይ? በቃ ውጣልኝ። ቤት የለቀው። ተረጋጋ። ቆይ ተረጋጋ ብሩክ ተረጋጋ። በቃ እንዴት ለምንድን ነው የምወጣው? ምን ማለት ነው? ያለው እኮ የኔ ቤት ነው እኮ ያንተ ቤት ቢሆንም የምጠይቅን እያንዳንዱ ጥያቄዎች ትነግረኛለህ። ምክንያቱም አስፈቅጄ ስገባ እዚህ ቤት ስገባ እያንዳንዱ ጥያቄዎች እንድትነግረኝ ተነጋግረናል አይደል? ጥያቄዎች እንድትመልስልኝ ተነጋግረናል አይደል? ተነጋግረናል። በቃ የምፈልጋቸውን እያንዳንዱ መረጃዎች ከአንተ ወስዳለሁ። እዚህ ጋር የሚከታተል ህዝብ አለ። እኔ ምን አገባኝ ስለ ህዝቡ? በቃ የምፈልገውን ነገር መለስኩልህ አይደለ? ገና ብዙ ነገር አልመለስክልኝ ነገሮች አሉ። እነዚህን ሰዎች ነው እኔ ማወቅ የምፈልገው። ይሄ ባለሀብቱ ማን ነው? የረዳ ሰውዬ ማን ነው? ሰውዬ በቃ የምፈልገውን ነገር እኮ ነገርኩ። ውጣልኝ። ቤት የለቀም እንዴ። ተረጋጋና ቁጭ በል ብያለሁ። ቆይ ምን ማለት ነው? ተረጋጋና ቁጭ በል። ተረጋጋና ቁጭ በል። የምጠይቅን እያንዳንዱ ጥያቄዎች ስትመልስልኝ ጨርሼ እወጣለሁ። ያለበለዚያ ግን ተረጋጋና ቁጭ በል። እያንዳንዱ ጥያቄዎች መልስልኝ። ቆይ ምን ማለት ነው? አንተ ሰውዬ የተነጋገርነውን እኮ መለስኩልህ አይደለ እንዴ? የጠየቅኩህን ብዙ ጥያቄዎች አልመለስክልኝም እያልኩ ነው። ሰውዬ ባለሀብቱ ማን ነው ማወቅ እፈልጋለሁ። ስለ ባለሀብቱ ምን አገባህ አንተ? አንተን እዚህ ደረጃ ያደረሰ ባለሀብት ማን ነው? ልንነጋገር የመጣ ነው ስለኔ አይደለም እንዴ? ቆይ ይኸውልህ ትሰማኛለህ? ከባለሀብቱ ጋር የሆነ ነገር ተፈጥሯል ወይም ደግሞ አጨርብረው ነው የወጣኸው? ስለ እሱ አንተ ምን አገባህ? ቆይ እና ታዲያ ምንድን ነው የሚያስፈራ ለመንገር? በቃ መናገር ስለማልፈልግ ነው። ለምንድን ነው የማትፈልገው? ስለኔ አይደል ልናወራው የመጣ ነው? ስለ አንተ ነው ልናወራው የወጣ ነው። ግን ደግሞ እዚህ ደረጃ ያደረሰ አንድ ሰው ነው አይደል? ያን ሰው ደግሞ ማወቅ እፈልጋለሁ። ማን ነው? ከዚህ በላይ አታስጨቅጭቀኝ። ውጣልኝ። በቃ አልፈልግም። ተረጋጋና ቁጭ በል እያልኩ ነው። በገዛ ቤት ለምን ነው ተረጋጋ? እስካሁን እያናገርኩ ነው ያለሁት። በክብር እያናገርኩ ነው ያለሁት። ተረጋጋና ቁጭ በል። ተረጋጋና ቁጭ በል ብያለሁ። ተረጋጋና ቁጭ በል። በቃ እስካሁን በትዕግስት አናግሬያለሁ። ጀመር ልንገርህ፣ እኔ እዚህ ቤት የመጣሁት አቶ መላኩን ፍለጋ ነው። ማን ነው አቶ መላኩ? ምን ፈልገህ ነው? ቆይ አንተ ሰውዬ ለምንድን ነው የማትሆኝ? አቶ መላኩን ፍለጋ ነው እዚህ ቤት የመጣሁት። የት ነው ያለው አቶ መላኩ? ማን ነው አቶ መላኩ? አንተ የምትሰራለት ግለሰብ ያማል እንዴ ሰውዬ? አቶ መላኩ ጋር እንደምትሰራ አውቃለሁ። ሰውዬ እኔ አቶ መላኩን አላውቀውም እኮ አልኩህ። ታውቀዋለህ እያልኩ ነው። ሰውዬ በቃ ቤት ለቀውጣልኝ። አልወጣም። ተረጋጋና ቁጭ በል እያልኩ ነው። ካሜራውን አቁመው። በቃ አልወጣም አልኩህ። ተረጋጋና ቁጭ በል። ለምንድን ነው የምወጣው? ተረጋጋና ቁጭ በል። የትም ቁጭ አይደለም። በገዛ ቤቴ ወዴት ነው የምወጣው? ወዴትም ውጣ እያልኩ አይደለም። ተረጋጋና ቁጭ በል። አቶ መላኩ የት ነው ያለው? ማን ነው አቶ መላኩ? አላውቀውም እኮ አልኩህ። አንተ ተቀጥረህ የምትሰራበት ግለሰብ አለቃ የት ነው ያለው? የት ነው ያለው አቶ መላኩ? አቶ መላኩን አላውቀውም። ይኸውልህ እያንዳንዱን ነገር በአንተ ጀርባ ያሉትን ነገሮች አጣርቻለሁ። አቶ መላኩ የት ነው ያለው? የት ነው ላገኘው የምችለው? ቆይ አንተ ሰውዬ ከኔ ምንድን ነው የምፈልገው? የአቶ መላኩ ቅጥረኛ እንደሆንክ አውቃለሁ። የት ነው ያለው አቶ መላኩ? አቶ መላኩ የሚባል ሰው አላውቅም። ሰውዬ ጊዜን አጨርስብኝ። ሌላ ኃይል ምናምን እንድጠቀም አትገፋፋኝ። የምን ኃይል ነው የምታወራው? ተረጋጋና ቁጭ በል። አትነሳ ከዚህ በኋላ። አቶ መላኩ የት ነው ያለው? የት ነው ላገኘው የምችለው? አላውቀውም እኮ አልኩህ አቶ መላኩ። ትሰማኛለህ? በር ላይ ያቆምከው መኪና አቶ መላኩ እንደሆነ አውቃለሁ። ማን ነው? እዚህ ቤት ሰው የለም ብለሃል አይደል? ማን ነው? እስኪ አስገቡ። ማን ነው?
እሱ ነው አለ። ማነሽ አንቺ ደግሞ? አንተ ሚስትህ ማለች ትላለህ እንዴ? ሲያስጠላ። ሴት ያምሻል እንዴ? የምን ሚስት ነው? የምን ባለው? እዚህ ቤት ብቻዬን ነው የምኖረው። አላገባም ብለሃል አይደል? አላገባውም እኮ አልኩህ። አንቺ አላቃትም አትሃትም እንዴ? ሰክራለች እኮ። ይዋሻል። ውሸታም ነሽ እማ። አየሽዋ ማነች? ምን አይነቱ ነው? ማነች? አላቃትም እኮ አልኩህ። ሰርፕራይዝ አላት እንዴ? የምን ሰርፕራይዝ ነው የምታወሪው ሴትዮ? እንዴ ታዲያ እዚህ ቤት እንዴት ልትገባ ቻለች? ሚስትህ ካልሆነች እንዴት ልትገባ ቻለች እዚህ ቤት? ሚስት የለኝም ብለኛል፣ ትዳር የለኝም ብለኛል እኮ። አላቃትም አልኩ። አታይም እንዴ ሴትዮዋ እኮ ለቃለች እንዴ? እኔ አላቃትም አልኩ። ማነች እያልኩ ነው። እዚህ ቤት እንዴት ልመጣ ቻለች? እኔ አላቃትም ሰውዬ። አትካዲ እዛ እባክህ። ሌላ ጊዜ በቃ ምን አይነቱ ነው? ቤት ተሳስተሽ ነው? በቤቴ ደግሞ ቤት ተሳስተሽ ነው ትላለህ እንዴ? ይሄ አንቺ ቤት ነው? አዎ። ምን ሆነሻል እናቱ? ይሄ እኮ የኔ ቤት ነው። ምን ማለት ነው? እናቱ ብላ ትበል። ሚስትህ ነኝ እንዴ? ቀለበት እያሳየችን እኮ ነው። እና ቀለበት ሌላ ሰው አታገባም እንዴ? እንዴት እዚህ ቤት ልትመጣ ቻለች? ተሳስታ ነው። አታያትም እንዴ? ሰክራለች እኮ። ዛሬ ደግሞ ጭራሽ ሰዋል። ሰላም ነው አይደል እናት? ማንሽ የታለች እናትሽ? ምንክ ነበርኩ። እናቴ እኮ አለች። እናቴ እኮ አልሞተችም አለች። ሰውዬ ምንድን ነው የምትሰራው? እሱ ማን ነው? ባል ይመስላል። ባል ነው ብዬ ነገር ቤት ተሳሰሽ ነው? በገዛ ቤቴ እሳሳታለሁ። እርግጠኛ ነሽ የአንቺ ቤት ነው? ሰክራለች ብላ ነው እንዴ? አልሰከርሽም። እሱ ደግሞ ምን ማለት ነው? ባልሽ ነው? ባል ነው። ማይንከባከብ ባል አለ። ማይንከባከብ ባል ይሉታል። አውቱማ ባል በል ነው። ቀለበት አሰረደለ ባል በል ግን ትቶኛል፣ አስጠልቶኛል። ለምንድን ነው የጠራችሁ እናንተን? ሰርፕራይዝ አለኝ እንዴ? ግን ሰርፕራይዝ እኮ አርባቅ ምን ያውቃል? አማኝ እኮ ስለምንድን ነው የምታወሪው? እናቴ እኮ አለች የሰማች ግን አታያትም እንዴ? ልጅቷ እኮ ለቃለች። አንተ እኮ ነህ ገነቀልከው። አንተ እኮ ነህ ንቅለልከው። ሄደው እንዴት ነው እርግጠኛ ሆና ስለ አንተ ልታወራ የቻለችው? እች ልጅ ሰውዬ ባሌ ነው እያለች ነው። ባሌ ነው፣ ይሄ የኔ ቤት ነው እያለች ነው። አላቃትም። ልጅቷ እኮ ሰክራለች። ጭራሽ እኮ ከጎና ሰው እንዳለ ራሱ ማውራት ጀምራለች። እናቴ እንደዛ ትላትም። እሺ እናቴ አልሞተችም። ገባ? ዋ በእናትህ አትምጣ። አማኝ እኮ ተረጋጊ። እንግዳ እንዳለ ብትነግረኝ ኖሮ ምግቡን ሰራ ነበረ። ማታም ደግሞ እያልወጣል ነበር። ይቅርታ እንግዳ ግን ጠራ አልመሰለኝም ነበር። አይዞሽ ተረጋጊ። እሺ ሹፌሩ ዛሬ ስራ የለም? ሹፌር ነው ያልሽ? ሹፌር እኮ ነው ሲጀምር። እኔም አውቃለሁ ሹፌር እንደሆነ፣ የአቶ መላኩ ሹፌር እንደሆነ። እኔ ብቻ ነኝ እንዴ ሹፌር ያለሁት? እኔ ብቻ ነኝ እንዴ? እንዴት እርግጠኛ ሆና ሹፌር እንደሆን ካወቀች? እሺ ሰክራለች እኮ ሰክራለች፣ ግን ሹፌሩ እያለች ነው አይደል? ሹፌር ደግሞ የአቶ መላኩ ሹፌር እንደሆን ካውቃለሁ እኔ። አቶ መላኩ ጋር ተቀጥረ የምትሰራ ሹፌር እንደሆን ካውቃለሁ። አቶ መላኩን አላውቀውም እኮ አልኩኝ። ሰማለህ ሰውዬ፣ የአቶ መላኩ ሹፌር ነበር ላይ የቆመው መኪና የአቶ መላኩ ነው። አቶ መላኩ ነው እንዴ እንደዚህ አይነት መኪና ያለው? ተቀጥረ ነው። ኦኬ ሌላ መኪና ነው ያለው። የሌላ ሰው ነው ይዘህ የመጣው ዛሬ ሰውዬ። ሌላ ስራ ጀመርክ? አልገባም። ምንድን ነው አንቺ የምትቀባጠሪው?
ደግሞ ማንን ይዘመጣ? ለምን አታስወጡልኝም? ወዴትም አትወጣም። ቤቴ ነው እያለች ነው እኮ። ወዴት ነው የምትወጣው? ምን ማለት ነው? ይሄ እኔ ቤት ነው እኮ አልኩኝ። ስራትነስ እኮ የራሴ ነው። እሺ ካገባሁ በኋላ በጣም ተቀየረ። ሴት ስታመጣ ጸጥ ስላልኩ ነው። ለራሱ ጉዳይ እቃ ካርገኝ ምንም አይደለም። ግን ይህ የእናቴ ነው። ዋ እናቴ ንብረት ብሩክ ዋ እናቴ ንብረት። እሺ ስም እንዴት ጠራችሁ? በሰከረች አታውቅም። ተሳስታ ነው ያልክ ነው አይደለ? ሹፌር ነው አልክ። ሹፌር ነህ? ሹፌር ነው አለች። ባለ እያለች ነው። ስምን እየጠራች ነው። ሺህ ጊዜ ብትሰክር ሺህ ጊዜ ብትታመም እንዴት ስምን ልጠራች አለች? እኔ ብቻ ነኝ እንዴ ብሩክ ያለሁት? ኧረ ሰውዬ ምን ሆነ ነው አንተ? ለመሸምጣት እየሞከርክ ነው? ለምን አታስወጡልኝም? አታራሰው ውጣ። ቤት እኮ የኔ ውጣ። አትነካኝም ከዚህ። ለምንድን ሰከርሽ? የማግጣል ነው የሚባለው ሴት መሰለኝ። አይንከባከበኝም። ምሳሌ ደግሞ እማዬ አጠገቤ ራሱ ሆኖ ፍቅ ብለኛለች። እናቲ አንቺ ትሽኝ ነበር እኮ ባላገባስ። ውይ ግን አደራ እንዳታገባው እሺ። ትቃጠላለህ። እንዳታገባው እሺ። እማዬ እቹት አልሞተችም እኮ አብራኝ ናት። ሞታለች አሉ እንጂ አልሞተችም። እማ ለምንድን ነው የሸመጠጥክ ያለው? ትዳር የለኝም እያልክ ያለው ምንድን ነው ምክንያት? ዛሬ ግን ምንድን ነው ምክንያት? ትዳር የለኝም እያልክ ያለበት ምክንያት ምንድን ነው? የምሸመጥጠው ትዳር የለኝም እያልክ ነው። ትዳር እያለ ፊት ሚስትህ ለምንድን ነው የሸመጠጥክ ያለው? እኔ ምንም እየሸመጠጥኩ አይደለም። የምሸመጥጠው ለምንድን ነው? ምንድን ነው ምክንያት? ምንድን ነው ምክንያት? ካሜራ ምናምን ማናቸው? ምንድን ነው የምታወሪው ሴትዮ? ሴትዮዋን ከዛሬ ደግሞ የትናንት ተመችታለች። ሰማኛለህ? ከዚህ በኋላ በእነዚህ መንገድ ከአንተ ጋር እንቀጥልም። እያንዳንዱ ነገር ንገረን፣ አለበዚያ ግን አንጠልጥዬ ወስጄ ህግ አካል ነው ማስረክብህ። ምንድን ነው የምነግረህ? ምነግረህን እኮ ነገርኩ። ለምንድን ነው ትዳር የለኝም ያልከው? እቺ ግለሰብ ሚስትህ ነች። እኔ ሚስት የለኝም፣ አላገባውም። ሳክራለች እኮ አታያትም እንዴ? ስለ አንተ ዲቴል እያንዳንዱ ነገር የተናገረች ነው። ዲቴል ደግሞ ልታውቅ አትችልም። ዝም ብላ የምትመጣ ሴት ዲቴል ስለ አንተ ልትናገር አትችልም። ገባህ አይደለ? ይኸውልህ እኔ ባለሀብትና ትልቅ ሰው ነኝ። ብዙ ሴቶች ይፈልጉኛል። ለዛ ይሆናል የሆነ ቀን ተገናኝተን ምናልባት አብርተን ይሆናል። መፈለግ ብቻ ሳይሆን እዚህ ቤት የተለያዩ ሴቶች እንደምታመጣ ሙሉ መረጃ አለኝ። ሰፈር ውስጥ እንደውም እዚህ ቤት ሴቶችን ያመርታል እስከመባል ደርሰሃል። ገባህ አይደል? እዚህ ቤት በጣም የተለያዩ ሴቶች ነው በየቀኑ ይዞ የሚመጣው። በጣም ብዙ ሴቶች ናቸው የሚመጡት እዚህ ቤት። ቆይ ምን አገባህ አንተ ስለኔ? እሱን ነገር ደግሞ ዲቴል እየተናገረች ነው እሷ። ተናገራ እንዴ! ይሄ እኮ የራሴ ህይወት ነው። የራሴ ህይወት ሆነ አለውን አይደለም። ሚስት እያለ ለምንድን ነው ሚስት የለኝም እያልክ ያለው? በዛ ላይ ቤቱ የኔ ነው እያለች ነው። ብዙ ነገር እየተናገረች ነው። ግለሰብ ሳክራለች እያልኩ እኮ ነው። ብትሰክርም ግን እያንዳንዱ ነገር የተናገረች ነው። ሺህ ጊዜ ብትሰክር ሁሉም ነገር ለማውራት እየሞከረች ነው። ገባህ አይደለ? ትክክል ትሁን አትሁን አይደለም። በቃ የሰከረ ሰውም ቢሆን እውነቱን ይናገራል። ገባህ አይደለ? የተቃራኒ ነገር ወይ ደግሞ የማይገናኝ ነገር አይደለም ልትናገር እየሞከረች ያለችው። ብዙ ነገሮቹ ከአንተ ጋር የሚገናኙ ነገሮች እውነታ እየተናገረች ነው። የአቶ መላኩ ሹፌር እንደሆን ካውቃለሁ። ሹፌር ነው አለች። ገባህ አይደል? እዚህ ቤት ሴት እንደምታንጋጋ አውቃለሁ። ይኸው የተናገረች ነው። ምንድነው ከጀርባ የተደበቀው ነገር? አንተ ሰውዬ ከጀርባ የተደበቀው ነገር ምንድነው? ለመደበቅ እየሞከርክ ያለው? ምንም ነገር እየደበቅኩ አይደለም። ነገርኩ አይደለ እንዴ? ምንድነው የምትነግረኝ? አቶ መላኩ የት ነው ያለው? አላውቀውም። አላውቅም እኮ አልኩ። ለምንድነው ትዳር እንደሌለስ እየሞከርክ ያለው? እንዳይታወቅበት ትዳር። እና ተረጋጊ፣ ተረጋጊ። ስምሽ ማን ነው? እስኪ ንገሪኝ። እስኪ ከአንቺ ጋር እናወራ። ስምሽ ማን ነው? አልነገርም። ነካ ሚስት አይደለችም ብሏል። ሴቶች ጥሎት ይሄዳሉ። ነካ ነው ረስቸው። ስምሽ ማን ነው? ስምሽ ማን ነው? ቃል ኪዳን። እሺ ቃል ኪዳን፣ ለምንድን ነው ሰክረሽ የመጣሽው? ነገርኩህ እኮ ስንቴ ልንገርህ?
ነው አልሰማኝም እንዴ? እነቀኩ እኮ በቃ እሱ ባል አይደለም እቃው አደረገኝ። ኦኬ ባልሽ አይሆን ዝም ብለሽ የሰው ቤት ነው የገባሽው? የሰው ቤት ነው የገባሽው ዝም ብለሽ ባልሽ አይደል? የራሴ ነው የኔ የማዬ የእናቴ ነው። ቆይሽ ተረጋጊ። የት ነች ያለችው እናትሽ? አለች የት አለች? አትተየም የት ነው ያለችው? እናቴ አለች። አደጋ ደርሶብሽ ያውቃል ከዚህ በፊት? የአእምሮ መመታተም መስከር ተጀመረ አልተጀመረም አልጠላ እኮ በቃ መረረኝ፣ አስጠላኝ፣ እሱም አስጠላኝ። እንዳልፈጠው ግማሹን ወሰደብኝ። ግማሹ ምንድን ነው የወሰደብሽ? ካቲ አታፍት ፈጣጣ ምን ይመስላል? ምንድን ነው የወሰደብሽ? አንተ እኮ ሰው አይደለም፣ አንተ ባል አይደለም፣ አንተ ምንድን ነው የወሰደብሽ? ሰው አይደለም። ምንድን ነው የወሰደብሽ? ምንድን ነው የወሰደብሽ? ብሬን አካውንቴ ውስጥ የነበረው ግማሽን በሱ ነው ሴቶቹ መተረማም ማለት ባለቤትሽ ከሆነ ቢወስድ ምን ችግር አለ? አብራችሁ የምትኖርበት ከሆነ በታላ እንጂ ሴት እንዲቀያየር እኮ አይደለም ያሳጣሁት፣ እንዲሰራበት ግን ከሾፈርና ውጥትም አላለም። እሺ ንገሪኝ። ቆይ አሁን ስለ እሱ ማለት ነው ንገሪኝ። ስለ ሾፌሩ ባለቤትሽ ነው አይደለ? ባለቤት አልከበለው ማለት ማን ጋር ነው የሚሰራው? አቶ መላኩ ጋር ነው የሚሰራው? አቶ መላኩ ጋር ነው የሚሰራው? አለቃው ነው። ለምን አትወጡልኝም? ቆይ ማንና ማን ነው የምንወጣለን? ሚስትህን ወዴት ነው? እሺ እኔ እወጣለሁ። ሚስትህን ወዴት ነው ውጭ የምትላት? ስለአንተ እያንዳንዱ ነገር የተናገረች ነው እኮ። ምን ሆናል? ልጅቷ እኮ ታማለች። አታይም እንዴ? አታመንኩም። ይኸውልህ እናቷ ሞታለች። እማዬ አልሞተችም አለች። አልሞተችም። ገባ? አልሞተችም። እማዬ አለች። ሁለተኛ የሷን ስም እንዳታነሳ። አላቃትም እያልክ አልነበር? ከዚህ በኋላ ምህረት የለኝም። በቃ ይኸውልህ ነገርኩህ። የሆነ ጊዜ ላይ በቃ ተዋውቀን ነበረ። እኔ አስጠግቻት ነበረ። በቃ እናቷ ሞታለች። አልሞተችም። አልሞተችም። ስርዓት ይኑር። ምን አይነቱ ልክስክስ ነው? በቃ ስነ ስርዓት ይኖርክ። አለቃ ከገንዘብ አልሰጥም ካለ እኔም አልቆብኛል። በቃ ከዚህ በኋላ ሂድና ሰው መላኩ ጋር የፈለግከውን አድርግ። ምን ማለት ነው መላኩ ማለት? በቃ አለቃ አይደለ? ማላቅ አስደረግከኝ አውቀዋለሁ። ቆይ ለምን አታስወጥልኝም? ታማለች አልኩ። በቃ ይኸውልህ መጀመሪያ አላቃትም አልክ። ከዛ በኋላ ደግሞ አስጠግቻት የሆነ ሰዓት ማኖራት ግለሰብ ነች አልክ። ምንድነው ለመሸፈን እየሞከርክ ያለው? ቆይ ሻታ ማጭበርባሪ ነህ። ምንም እያዋሸሁ አይደለም። ምንድነው ለመሸፈን እየሞከርክ ያለው? የሆነ ሰዓት አስጠግቻት ነበረ። በመሀል እናቷ ሞተች። እሺ ከዛ በቃ ለቅሶ ምናምን እናቷን በጣም ተወዳት ነበረ። ለዛ በቃ ትንሽ ጭቅላቷ ተነካ። ከዛ ወጣልካት። ጤነኛ ነኝ። አታያትም እንዴ? እንዳለች አድርጋ እኮ ነው የምታወራው። እናቷ እኮ ሞታለች። አልሞተችም። አትሞትም። እማዬ አልሞተችም። ምንድነው ያረካችን ግለሰብ? አስጠግቻት ነበር ብላል። ምንድነው ያረካት? ቆይ ምንድነው የምትፈልጉት እናንተ? ምንድነው የሰራው ስራ? ምንድነው እንደዚህ የሆነችበት ምክንያት ምንድነው? በእናቷ ምክንያት እኮ ነው አልኩ። በቃ በእናቷ ሞት ምክንያት ነው እንደዚህ ሆነች። አንተ ነው አይደለም? እማዬ አልሞተችም። በቃ ለምን አትወጡልኝም? ቆይ ግን ሰውዬ ወዴትም አንወጣም። በቃ ውጡልኝ። እንዴ ከቤት ውጡልኝ። አስኩታ አልወጣም። ተረጋጋ። ምንድነው ተረጋግቼ የምቀመጠው? በቃ ውጡልኝ እኮ አልኩኝ። ቆይ ተረጋጊ። ቆይ ተረጋጊ። ምንድነው ተረጋግቼ የምቀመጠው? በገዛ ቤቴ ለምንድን ነው ተረጋጋና ቁጭ በል ብያለሁ። ቁጭ በል ተረጋጋና። በቃ ውጡልኝ እኮ አልኩኝ። ወዴትም አንወጣም። ተረጋጋና ቁጭ በል። በቃ ከዚህ በኋላ ይኸውልህ ምንም አይነት እንቅስቃሴ አልፈልግም ካንተ። የምጠይቅህን እያንዳንዱ ነገሮች ትመልሳለህ። የምትል ከሆነ ግን የኃይል እርምጃ ወስድብሃለሁ። ለምንድን ነው የምመለስልህ? በቃ ነገርኩህ እኮ ውጡልኝ። በቃ ከቤት አልፈልግም። በቃ ለምንድን ነው ሚስቴ አይደለችም እያልክ እየካድክ ያለው? በቃ አይደለችም ነው እንዴ? እንደዚህ ልትሆን የቻለችበት ምክንያት ምንድን ነው? ሰውዬ
ቆይ ልጠይቅኝ የመጣው ስለ ህይወቴ ዝርዝር ነው እንዴ? አቶ መላኩ የት ነው ያለው? አላውቅም። የት ነው ያለው አቶ መላኩ? አላውቅም እኮ አልኩኝ። አለቃ የት ነው ያለው? የት ነው የምትሰራው? ለምን አታስወጥልኝም? ውጡልኝ፣ በቃ አልፈልግም። ውጡልኝ። በቃ ካሜራውን አቁሙ። ምንድን ነው? ሂዱ። በቃ ውጡልኝ። ወዴት ነው የምሄደው?